ይህ ሲሰሙት አይደለም ሲያስቡት የሚከብድ ታሪክ ነው። ቢቢሲ፣ ሲኤንኤን እና ዘጋርዲያንን ጨምሮ ዓለም አቀፍ ሚዲያዎች ይህን ታሪክ በአንድ ወቅት ተቀባብለውት ነበረ። የሁለት ልጆቼ አባት ሁለቱም ልጆቼ በተኙበት ሕይወታቸውን ቀማቸው ትላለች የዛሬ ተረኛ ባለ ታሪካችን። Arson murder Birmingham dad Endris Mohammed admits killing his 2 young children and injuring his wife by setting fire to family home. The wife of a man accused of murdering his 2 children has described him in court as a perfect dad. ምንድነው የሆነው? ምንድነው የተፈጠረው? በቀጥታ በዙም እናገኛታለን፣ ታሪኩን እንሰማለን። ግን አንድ ነገር ልንገራችሁ፣ ይህን ታሪክ ሰምተን በትልቁ እንደምንማርበት ተስፋ አደርጋለሁ። አብራችሁን ቆዩ። እኔ አለምሰገድ ታደሰ ነኝ። እሺ በጣም አመሰግናለሁ። በቅድሚያ ታሪክሽን ልታካፊን ስለፈቀድሽ በተመልካቾቻችን ስም ከልብ አድርጌ አመሰግንሻለሁ። እንግዲህ በቀጥታ ወደ እንግሊዝ ጎራ ብለናል ማለት ነው። ራስሽን አስተዋውቂንና እስኪ እንቀጥል። ኦኬ፣ ፒንኤል እባላለሁ። በቃ እሺ እንግዲህ ዛሬ በእርግጥ የተገናኘ ነው ጠንከር ባለ ጉዳይ ነው፣ ትንሽ ልብንም በሚነካ ጉዳይ ነው። ግን ቀጥታ ወደዛ ከመግባቴ በፊት እንደ ወደ ኋላ በመልስሽ በጣም ደስ ይለኛል። ስለ ልጅነትሽ ባውቅ በጣም ደስ ይለኛል። ከዛ በኋላ እዚህ እስካሁን እስከደረስሽበት እንግሊዝ ሀገር እስካለሽበት ጊዜ ያለውን ነገር ትንሽ አውሪኝና ከዛ ወደ ዋና ጉዳይ ደግሞ እንገባለን። ኦኬ፣ ልጅነቴ በአንድ በትልቅ ግቢ ውስጥ ከቤት እንዳንወጣ ተደርገን የሚጫወቱ ልጆችን ከፊት ለፊታችን ሜዳ ነበረ፣ ትዝ ይለኛል። በአጥር ላይ ተንጠልጥለን እያደግኩ ነኝ። በቃ በአጭር ለማድረግ በእንደዚህ አይነት እድገት ያደግኩ ሴት ነኝ። ብዙ ነገር እነግርህ ነበረ ስለ ስደቴ፣ ግን የኔ ጉዳይ በፖሊስ እጅ ስለሆነ የተያዘው እንደፈለኩኝ ሆኜ ላውራህ አልችልም። ምንም ችግር የለውም፣ እረዳሻለሁ። ምንም ችግር የለውም፣ እረዳሻለሁ። እንደው መቼ ነው ከሀገር የወጣሽው? ምክንያቱ ምንድን ነበር? ይሄንንስ ማወቅ እችላለሁ? ከሀገር የወጣሁትኝ እንግዲህ ያው በቃ ራስን እንትን ለማለት ነው የወጣሁት፣ ራሴን ለመለወጥ። በዛ ወቅት ልጅ ነበርኩኝ እና ውጭ ነው የምታስበው፣ የተለየ ህይወት አድርገህ ነው የምታስበው፣ የበለጠ ህይወት ይኖራል ብዬ ነው ከሀገር የወጣ። እንግዲህ ከጀርባሽ የምመለከታቸው ሁለት ልጆችሽ፣ ዛሬ ይሄን ጉዳይ ልናወራ ነው የተገናኘ ነው፣ ስለ ሁለቱ ልጆችሽ። እንግዲህ በ2009 እና በ2008 እና በ2009 ነው ሁለቱም ነው የወለድሻቸው። በ28/10/2016 ግን እንግዲህ ከዚህ ዓለም በሞት ተለይተዋል። ምክንያቱ ደግሞ እንግዲህ ከአባታቸው ጋር በተያያዘ እንደሆነ አውቃለሁኝና ግን እንደው ከአባታቸው ጋር መቼ ነው የተዋወቃችሁት? እንዴት ወደ ፍቅር ወደ ትዳር ገባችሁ? የተዋወቅነው በ2006 ዓመተ ምህረት አሽፈርድ ወይም ኬንት የምትባል ቦታ ነው የተገናኘ ነው። ማለት ሪፊውጅ ሴንተር ነው እና እዛ ነው የተዋወቅነው።
እኔ በዛ ሰዓት ላይ ብዙ ጓደኞች ነበሩ፣ እዛው ያፈራኋቸው ብዙ ወንድ ጓደኞች ነበሩ። እኔ ሃይማኖቱን አውቃለሁ፣ መጽሐፍ ቅዱስን አስተምራለሁ። ሌሎቹ ደግሞ ሼር መማረው የሚያስተምሩን ነገር ነበር፣ ስለ አገር ኤርትራን በተመለከተ የሚያስተምሩን ነገር ነበረ። እኔ ደግሞ ቃል አካፈላለሁ፣ ቃሉን አስተምራቸው ነበረ። የእግዚአብሔርን ቃል ያው በደንብ እንትን ስለነበረ እንማማር ነበር። በዛ ብዙ ጓደኞች ነበሩ፣ በጣም ብዙ ወንድም ጓደኞቼ ነበሩ። ሴቶችም 1 3 ቤቲ፣ ሰላም፣ ብሌን የሚባሉ ልጆች ነበሩ አብረውን እና በዛ ነው ያኔ አናግሬሻለሁ፣ በደንብ ተዋውቄሻለሁ አለኝ። እኔ ግን በእውነቱ አላስታውሰውም። በጣም ብዙ ሰው ነበረ በዛ ሰዓት እና እኔ አላስታውሰውም። እሱ ግን በደንብ ተዋውቀናል፣ አስተዋውቀን አውርተን አለ። እኔ አላስታውሰውም። ግን ከዛ በኋላ ወደ ወልቨርሃምፕተን የምትባል ከተማ ለበርሚንግሃም ቅርብ የሆነች ቦታ ላይ በናሳ አኮሞዴሽን እዛ ተመደብኩ። ከዛ አጋጣሚ ደግሞ በጣም የምወዳቸው ጓደኞቼ፣ ወንድ ጓደኞቼ እኔ ከወጣሁ በኋላ እነሱም እዛ ተመደቡ። እሱም ከነሱ ጋር ተመድቦ ነው ወደዛ ይመጣ ወደዛ መጣ። ሲመጡ እኔ ያው እዛ ያለን እንጀራ በጣም ያምረን ነበረ። እኔ ደግሞ ከሀገሬ ከወጣሁ ጀምሮ ከእንጀራ ሌላ ነገር አልበላም። የስንዴም እንጀራ ይሁን እንጀራ በጣም እወዳለሁ። ከዛ በቃ ወጣሁ። እዛ 1 ሳምንት ነው ቀድሜያቸውን የወጣሁት። በቃ እርሾ የለም፣ እንጀራ የምትጋገርበት እርሾ፣ የእንጀራ እርሾ አታገኝም ምናምን። ከዛ በቃ ዳቦ ገዝቼ ዳቦን ውሃ ውስጥ ነክሬ በሱ እርሾ ሰርቼ እንጀራ ጋገርኩ። ከዛ ሲመጡ ያው እኔ አምሮኝ የመጣሁት ነገር እዛማ የሚያምረን ነገር ስለነበረ እንጀራ ጋግሬ ወጥ ሰርቼ ምናምን ጠበቅኳቸው። እሱን አላውቀውም ብዬሃለሁ። እሱ ነው እንጂ የሚያውቀኝ እኔ አላውቀውም። ግን ጓደኞቼ ስለሚመጡ ጠበቅኳቸው። ደስ የሚል ጊዜ ያሳለፈን ምናምን እና በዛ ነው የተዋወቅነው። የመጀመሪያ ትውውቃችሁ በዚህ ነው። ከዛ በኋላ ይህ ትውውቅ እንዴት ወደ ፍቅር አደገ? እንደው መቼም ያው ከተዋወቁ በኋላ ያው የፍቅር ህይወት ነበራችሁ። ከዛም እንግዲህ እነዚህን 2 ልጆችም እስከ መውለድ ደርሳችኋል እና እንዴት ነበረ የፍቅር ግንኙነታችሁ? የፍቅር ግንኙነታችን ጥሩ ነበረ። ግን ያው እሱ ከጓደኞቼ ሊለየኝ ይፈልጋል። ኢሮፕ የኖረ ሰው ነው። እኔ ደግሞ ኢሮፕን አላውቅም እና የኢሮፕ ወንዶችን ሜንታሊቲ አንቺ አታውቂም፣ አንቺ በንጹህ ነው የምትቀርቢያቸው ምናምን እያለ ከሰዎች ጋር ይጣላ ነበር። እና መጀመሪያ ላይ ያው ስልህ ሴት ልጅ መቼም ወዲያው እንደተዋወቀች ወዲያው ኦፊሻል አታደርግም ነገሮችን እና በሰዓቱ እንዲታወቅ አልፈልግም ነበር። እሱ ደግሞ እንዲታወቅ ይፈልጋል እና ያው ከልጆች ጋር ይጣላ ነበረ ምናምን። ግን ልጆቹ ምንም ነገር የላቸውም፣ ንጹህ ወንድሞቼ ናቸው። በጣም የሚወዱኝ፣ በጣም የምወዳቸው ወንድሞቼ ናቸው። እሱ ግን ያው አልተመቸውም፣ እንደዛ ያደርግ ነበረ። በኋላ በቃ እኔም ወረቀት ተሰጠኝና ከዛ ሀገር ወጣሁ። እኔ ወረቀት ሳይሰጠኝ በፊት የኔ ኬስ በጣም የሞተ ኬስ ነበር። ማንም ሰው በዛ ኬዝ ወረቀት ይሰጣታል ብሎ የሚገምት ሰው አልነበር እና ኢንተርቪው አልተደረግኩኝም። እንደገባህ ኢንተርቪው ትደረጋለህ። በምን ምክንያት እንደሆነ አላውቅም፣ ኢንተርቪው አላደረጉኝም። ስገባ ታስሬያለሁ። ወደ 4 ወር ተፈርዶብኝ 1 ወር ከ15 ቀን ታስሬ እኔ የተፈታሁት እና ኢንተርቪው አላደረጉኝም እኔ። እሱ ግን ኢንተርቪው ተደርጎ ሪፊውዝ ብለውት
ከዛ በቃ በጣም በቃ ተስፋ ይሰጠኝ ነበረ። በቃ ልክ አንቺ ማለት እውነተኛ ታሪኬን ተናግሬያለሁ። ስገባ ኤርፖርት ላይ ነው የተያዝኩትኝ። እውነተኛ ታሪኬን የተናገርኩት። ከዛ በኋላ ኬስ ሲሰራልኝ ሌላ ኬስ ተሰራልኝ። በቃ ከተናገርኩት የተለየ ኬስ ተሰራልኝ እና እሱም ማጥናት አለብኝ። ሳጠናው ያመኝ ነበር ሆዴ። በጣም እፈራ ነበር፣ እንቀጠቀጥ ነበር ምናምን። ስለዚህ ያው ከመጀመሪያው ጀምሮ ኬዝህ አንድ አይነት መሆን አለበት። እኔ አጥንቼ አውቄ አይደለም የመጣሁት። ከዛ እሱ ተስፋ ይሰጠኝ ነበረ። በቃ እኔ አሁን በሚቀጥለው ኢንተርቪው ይሰጡኛል፣ ከዛ አንቺን ወደ ሀገር ቤት ትሄጂና ሱዳን ትሄጃለሽ፣ ከሱዳን አመጣሻለሁ እና እንዳትጨነቂ ምናምን ይለኝ ነበር። እና አጋጣሚ ሆኖ ግን ኢንተርቪው ተጠራሁኝ። ወዲያውኑ ሰጡ። ማክሰኞ ቀን ኢንተርቪው አድርጌ አርብ የምንፈርመው ፊርማ አለ። ፖሊስ ኮንትሮል ልፈርም ሲሄድ ካሁን በኋላ እንዳትመጪ ወረቀት ተፈቅዶልሻል መኖር እና ማንም ሰው አልጠበቀም ምን ይሰጣታል ተብሎ። እንደውም በዛው በሙሉ ልጠፋ ከኢንተርቪው በፊት በሙሉ ወደ ካናዳ የምገባበትን መንገድ እያዘጋጀሁ ነበር። የሆነ ሀገር ሄጄ ከዛ እንዴት እንደሚሄድ ምናምን እየተዘጋጀሁ ነበረ። ግን ያው በቃ የእግዚአብሔር ፍቃድ ሆንና ተሰጠኝ፣ ወረቀት ሰጡኝ። ከዛ እሱ ደግሞ እንደገና ቀረበ ፍርድ ቤት፣ ሪፊውዝ ዳሉት። አሁንም ቀረበ፣ ሪፊውዝ ዳሉት። ከዛ አሁን የኔ ተራ ሆነ እሱን እንትን ማለት ሞራል መስጠት፣ እሱን በቃ ይዞ ምናምን ማለት የኔ ተራ ሆነ። እኔ ደግሞ የሚገርምህ የሆነ በቃ የኔ ልጅነቴን ብዙም አልወደውም። እኔ ሳይኮሎጂካሊ ብዙ ተጎድቼ ነው ያደግኩትኝ እና እንደዚህ ልጅ ምናምን የሚለው ነገር የለኝም። እኔ የምፈልገው መማር፣ ተምሬ በቃ መኪና መለዋወጥ ምናምን እንደዛ ነበረ ሀሳብ። እሱ ደግሞ ይሄ በሙሉ አርቲፊሻል ነው፣ ልጅ እውነተኛ ደስታ ነው የሚሰጥሽ ምናምን እያለ እንትን ይለኝ ነበረ፣ ይገፋኝ ነበረ። ከዛ ያው በዛ መካከል ወንድ ልጄን አረገዝኩት ማለት ነው። ሳር ውስጥ ተረገዝ። በቃ እርግዝናዬ በጣም መልካም ነበረ። እሱም በጣም ደስ አለው። ከዛ ሳር ውስጥ ተወለደ ማለት ነው። ሲወለድ በጣም ትልቅ ልጅ ነው። 3 ኪሎ ከ800 ግራም ነው። ምጤ በጣም ኃይለኛ ነበረ። እርግዝናዬ ምንም አይነት ሞርኒንግ ሲክነስ የለኝም። ምንም አይነት ነገር የለብኝም። ምንም አይነት በቃ ሰራ ነበር። እስከ 8-7 ወር ስራ ታቆማለህ። እኔ ግን እስከ 8 ወሬ ከምናምን ድረስ ሰራ ነበር። ያው ገንዘብ ያስፈልገኛል፣ ቤት ይይዛለሁ ምናምን እና እርዳታ አልፈልግም፣ በነፊት በቃ የሆነ ብቻ ሰራ ነበር። እየሰራሁኝ ያው ልጄ ተወለደ ማለት ነው። ስወለድ እቤት ልክ የምጤ ዕለት እቤት ሰጥ። እኔ ልክ ምጥ ጀምሩኝ፣ እሱ ደግሞ ፖሊስ ኮንትሮል ሄዶ መፈረም አለበት። እሱ ጋር ነበርኩኝ። ሼሪንግ ሃውስ ነበር የሚኖረው። ከዛ እኔ ስልኬን ቢዚ አድርጌዋለሁ። የሆነች ጓደኛለች ሀና የምትባል ቀድማ ወልዳለች እና ታወራኛለች እንዴት እንደሚሆን ምን እንደሚሆን። እኔ እሱ ፈርሞ እስኪመጣ ልጠብቀው ነው እዛ የተቀመጡ፣ ብቻዬን ሆስፒታል እንዳልሄድ። ከዛ ለሱ ደወሉለት እና እንደዚህ ቤት ተሰጥቷታል አሉ። ከዛ ታክሲ ይዤ መሄድ ስችል በባስ እየሄድኩኝ በጣም ሲያመኝ እጮሃለሁ። ስጮህ ባሱ ሲያቆም እና አምቡላንስ ሲሉ ማን አላችሁ እላለሁ። ይተውሃል በመካከል ላይ ደህና ነኝ ማን አላችሁ። ምንም እንደዛ እየጮህኩ ምን እያልኩ ደረስኩ የተሰጠኝ ቤት። ምክንያቱም ያለሁበት ይሄ የፋሚሊ ከሆስቴል አውጥተውኝ ሌላ የፋሚሊ ሆስቴል አስገብተውኝ እና እዛ ውስጥ መውለድ አልፈለግኩኝም።
የራሴ ቤት ውስጥ ነው ልጅ ይዤ መግባት የፈለግኩት። ከዛ ቤቱን ተፈራረምኩኝ ምናምን። ስንፈራረም በሙሉ ሴትዮዋ በእነሱ እንትን የሆነ ራይድ ሊፍት መስጠት አይችሉም፣ ግን በእኔ ሲትዌሽን መተው ስላልቻለችኝ ኦፊሱ ድረስ ይዘኝ ሄደች። እዛም እንደዛ እየጮህኩኝ እየተቆጣሁ አምቡላንስ ሲሉ ማናላችሁ እያልኩኝ አለፈ ማለት ነው። ከዛ ያው መጣ እሱ፣ ገላይን ታጠብኩኝ፣ አምቡላንስ ጠራን፣ ሆስፒታል ሄድኩኝ እና 3 ቀን ነው ኦቨርዲው ነኝ። ሳሩስ ይወለዳል የተባለው በ31 ነው፣ ግን ስላልተወለደ ለሴፕቴምበር 10 ቦታ ተይዞልኝ ምን ብሎ ምናምን እኔ ይሄን ህመሙ በ7 ጀመረኝ፣ በ8 ሆስፒታል ሄድኩ እና የሆነ ወደ 8 ሰዓት ቀን በ9 ሽንት ውሃ ፈሰሰኝ ቀን 12 ሰዓት ላይ፣ ግን አልወለድኩም ቀኑን ሙሉ። ከዛ የሆነ ዶክተር መጣና ከልጁ ጭንቅላት ላይ ደም እንወስዳለን። ከዛ በኋላ ኦቨር ማይ ዴድ በዲ አትነካኝም ማለት አትነካኝም። ልጁ እየተንቀሳቀሰ ነው እና ወይ አይኑን ያጠፈዋል ወይ የሆነ ነገር ያደርገዋል ብዬ እምቢ አልኩት። አትነካኝም ማለት ከዛ ቆይቶ ሲመጣ ጮኻለሁ፣ እንዳትደርስብኝ እንዳትነካኝ እያልኩ። ለምንድን ነው እንደዛ ያለው? ለምንድን ነው እሱ እንደዛ ያለው? ሽንት ውሃ ስለፈሰሰ ቤቱ ፈርሷል እና የልጁን እንትን ለማድረግ ያው ሊመራመሩበት ነው። በእኔ እንትን መረዳ ግን እምቢ አልኩት። ከዛ 10 ሰዓት ላይ ሲለዋወጡ ያው ሪፖርት አደረገ፣ ለምትቀጥለው ዶክተር ሪፖርት አደረገ። እምቢ እንዳልኩ ሪፊውዝ እንዳደረግኩ ምናምን። ሴትዮዋ ልጅቷ ደግሞ መታ ስሜን ስታነብ የአበሻ ስም ነው የአባቴ ስም። ከዛ ስትመጣ ስታይኝ ግን እዚህ ሀገር እኔን የሚመስሉ ክልሶች አሉ እና ያኔ ደግሞ ቀይ ነበርኩኝ እና ልክ እንዲህ ስታይኝ አበሻ አይደለችም እንዴት ተመሳሰለብኝ ብላ ዝም አለች። ከዛ አየችኝ ምን አለች እና ልክ ስትወጣ እኔና እሱ ስናወራ በአማርኛ ደነገጠች። እንዴ እኔ እኮ ስምሽን እኮ ሳይ የአባትሽን ስም እኮ ሳይ አበሻ እንደሆንሽ ገመትኩኝ፣ ሳይሽ ግን የአበሻ መልክ አይደለም መልክሽ ምናምን አለች። ፀጉሬ ትልቅ ነበር ምናምን እና የአበሻ መልክ አይደለም መልክሽ ምናምን አለች። እንዴ የኔ ሰዎች ናቸው የኔ ሀገር ሰዎች ናቸው ምናምን አለች። ትዕግስት ትባላለች። ከዛ ያው በ10 ወለድኩኝ ማለት ነው። በሷ እጅ በ10 ልክ ሲነጋ ማለት ነው። ወደ 10 ቀኑ 1 ሰዓት ላይ ወለድኩኝ። ከዛ እሷ ነች እንትን ያለችኝ ምናምን። ከዛ በቃ ከወለድኩ በኋላ ያው ወደ እንትን ይወስዷል ማረፊያ ክፍሉ ደግሞ ብዙ ሰው ያለበት ነው። ከዛ ጠዋት ላይ መጣችና በቃ የምትፈልጊው ነገር አለ ወይ ላምጣልሽ አለች። እኔ ምንም አልፈልግም አልኳት። እንትን እንዳይሰማሽ፣ ሶሪ ቡና ልቀዳ፣ እንዳይሰማሽ እኔም ብቻዬን ነው የወለድኩት ምናምን አለች። ከዛ እሺ አልኩኝ። ከዛ በኋላ ስልኳን ሰጠችኝ ምናምን ይቅርታ ጠጪ ችግር የለም። ከዛ እኔ በቃ የገመትኩት የውጭ ሀገር ባል እንዳላት ምናምን ዝም ብዬ የውጭ ሀገር ዜጋ ባል እንዳላት ምናምን ገመትኩኝና አመት ባል ሲሆን ምግብ ስሰራ ምናምን ስጠራት ስልክ ስደውል አታነሳም። መልእክት ስተውላት ታንኪዩ ምናምን ብላ እንትን አትመጣም ምናምን። ከዛ አየኋትና ተውኳት። ከዛ ከብዙ ጊዜ በኋላ ኢንተርቪው ስትደረግ ስናያት ለካ የኮሎኔል መንግስቱ ኃይለማርያም ልጅ ነች። እኔ የሆነ በቃ ያው እንደዚህ አይነት ሰው እንደፈለገ ሰው ጋር እንትና በጣም ጥሩ ልጅ ነች። የሚገርም በጣም ጥሩ ሴት ነች ያዋለችኝ። በጣም የሚገርም አጋጣሚ ነው እንግዲህ ገዛ ትሪት አድርጋኝ። አሁን ለምንድን ነው
እንትን የማትለው ብዬ እንትን አልኩኝ። ለካ እሷ በራሷ ኬዝ ነው ብዙም ሰው እንትን የማትለው። ያው ከፕራይቬሲም አንጻር ሊሆን ይችላል ምናልባት እንግዲህ በጠየቅሻት ሰዓት ምላሽ ያልሰጠችው። ግን ገጠመኙ እንደው የሚገርም ገጠመኝ ነው። አይ ኖ በኋላ ተረዳኋት። ግን ያለታ እንዴት እንትን እንዳለች እና ከዛ በኋላ የሆነው ነገር በጣም የተለያየ ነበር። እንግዲህ የመጀመሪያ ልጅሽን በ10/9/2008 ወለድሽ ማለት ነው። ከዛ በኋላ እንግዲህ ብዙም አልቆየሽም። በአመቱ ሁለተኛ ልጅሽን ወልደሻል። እንዴት ነበረ ማለት? እሷም እንደዚሁ ኦቨርዲው ነች። እሷም እንደዚሁ የእሷም እርግዝና በጣም መልካም ነው። ምንም አይነት ችግር የለብኝም በእርግዝና። ኢቭን ይሄ እንዳልኩ ምንም አይነት ይሄ ሴት የሚያመው ህመም አልነበረኝም። ብቻ ማርገዜን ይርበኝ ነበር። በጣም ረሃብ ነበረብኝ። ኖርማሊ ምግብ እሰራለሁ እንጂ ብዙ ምግብ በላተኝ አይደለሁም። ጣፋጭ ነገር ነው እንጂ እንደዚህ ምግብ በላተኛ አይደለሁም። ግን ያው እንጀራ እወዳለሁ። የሚበላልኝም እንጀራ ነው። እዛም ሄደሻል? እሷም ጊዜ እርግዝና እዛም ሄደሻል? አልተውሽውም እንጀራ? ካለ እንጀራ መኖር አልችልም። ሆሊዴይ ራሱ ወጥቼ በቃ እንጀራ እንዴት እንደሚያምረኝ በጣም በቃ የአበሻ ሆቴል ፈልጋለሁ በሄድኩበት ቦታ ምናምን። እንጀራ በጣም እወዳለሁ። በጣም ደስ ይላል። እንግዲህ ሁለት ልጆችን በተከታታይ ወንድና ሴት ልጆችን አገኛችሁ። ህይወታችሁ እንዴት ነበረ? አብሮነታችሁ እንዴት ነበረ? እንዴት ትገልጫዋለሽ አብሮነታችሁን? የነበራችሁ አብሮነት በተለይ እንግዲህ ልጆች በህይወታችን ውስጥ ሲመጡ እንግዲህ ያው ህይወታችን በአንድም በሌላ መልኩ ይቀየራል። ያው እንደየግለሰቡ ቢለያይም ለአንዳንዶች ምናልባት በህይወታቸው ውስጥ ልጅ መምጣቱ መከራ ሊሆን ይችላል፣ ማለት ስቃይ ሊሆን ይችላል። ባልተስተካከለ ህይወት ላይ ሲሆኑ የኔ የሚሉት ነገር ወይም የተሻለ ነገር ሳይኖራቸው ሲቀር ያው ህይወታቸውን የበለጠ ያመሰቃቅለዋል። ለአንዳንዶች ደግሞ በረከት ነው። በተለይ ደግሞ ታስቦበት ታቅዶበት በውይይትም ሲሆን ደግሞ ይዞ የሚመጣው ደስታ አለ እና አይ ቲንክ እናንተ ጋርም እንግዲህ በተለይ መነጋገሩ ነበር። በተለይ ያው እሱ ያሳመነሽም ነገር እንግዲህ ልጅ ቋሚ ነገር ነው፣ ልጅ ነው የሚጠቅመን የሚለውን ነገር እንግዲህ አይ ቲንክ አንቺ ማምነሽበት ወደዛ ከመግባታችሁ አንጻር እንደው ደስታውን እንዴት አገኛችሁት? እንዴት አጣጣማችሁት? ቀላል አይደለም ብዬ አስባለሁ። በሰው ሀገር ላይ ሆነሽ ሁለት ልጆችን በተከታታይ ስታገኚ እስቲ የነበረውን ነገር ንገሪኝ። ውይ ደስታው እንደውም እኔ ደስታዬን እንትን እለው ነበረ፣ ቆጣጠረው ነበረ ደስታዬን። የእሱ ደስታ ግን የእውነት እግዚአብሔር በሚያውቀው ነው የምናገረው፣ መጠን የለው እና ሌኖርን የወለድኩ ጊዜ ያው ማዋለጃ ክፍል ነው አብሮኝ መቆየት የሚችለው እንጂ ሁለቱንም በመቀስ ምንድነው እትብቱን ቆርጦ ያለያየን እሱ ነው፣ ሁለቱንም ልጆች ማለት ነው። እና እቤት ጓደኛዬ ነበረች ሰላም ትባል። ሌሊቱን እሷ በቃ ሌሊት ነው የመጣው፣ በቃ መተኛት አልቻለም አለች። እንዴት የምታምር ልጅ ነው የተወለደልኝ፣ በቃ ውይ ስታምር ብታያት፣ የሚነጋና ማያት በሙሉ አልመሰለውም አለች በሰዓቱ ስታወራ። እኔ ደግሞ እንደዛ መሆኑ በቃ እንትን አለኝ፣ ገባት። በቃ እንዲረጋጋ ነበረ የምፈልገው። በጣም ደስተኛ ነበረ። እኔም እኔ ነኝ። በተለይ የመጀመሪያ ሳሮስን ስወልድ የሆነ በቃ እኔ እንጃ፣ እኔ እንደዚህ አይነት ስሜት ይሰማኛል ብለህ የማትገምተው የለም። በጣም ነው እንትን የነበርኩት፣ እንደዛ ነበር። እሱም በጣም ደስተኛ ነበር። እንግዲህ በተከታታይ የሁለት ልጆች ወላጆች ሆናችሁ፣ አንቺም የሁለት ልጆች እናት፣ ባለቤትሽም የሁለት ልጆች አባት ሆነ። እንደው ጋብቻችሁ እንዴት ነበረ? በህጋዊ መልኩ ላይክ ቤተሰብ ዘመድ የሚያውቋችሁ አውቀው ነው ወይንስ እንደው አንዳንድ እንደተለመዱት ይሄ አብረን እንኑር በቃ በስምምነት
የነበረ ነበር። እንዴት ነበር ጋብቻችሁ? ጋብቻችን ያው በመንግስት ደረጃ መንግስት የሚያውቀው የዚህ ሀገር መንግስት ነው። በቤተሰብ ደረጃ እንትን አይደለም። ምክንያቱም ያወራልኛል። እሱ ሙስሊም ነው እና አይሁሽ ሙስሊም ሆኖ ሙስሊም ቢሆን ደስ ይለኝ ነበር። እሱም በኋላ እንመጣበታለን። ግን ፋሚሊዎቹ ሙስሊሞች ናቸው እና ከዚህ በፊት አግብቷል ኢትዮጵያ እያለ ልጅ አለው። ልጁን ግን በአካል በዛ ሰዓት እኔ በወለድኩበት ሰዓት በአካል አልቆም ከወጣ በኋላ ነው የወለደው። ጀርመን ሀገር ብዙ ኖሯል። ስለሱም በኋላ እንመጣበታለን። አባቱ በጣም ይቃወሙ እንደነበረ የበፊት ጋብቻውን በጣም ይቃወሙ ነበር። ክርስቲያን ነበረች ልጅቷ እንዳለኝ ነው። እኔ አላውቅም የሚያክል ያለኝ ነበር። እኔ እንደውም ልጁ እንዲመጣ በጣም እንትንለው መጥቶ አብረው እንዲያድጉ ጥሩ እንትን ይኖረዋል ብዬ ስለማስብ እሱ ግን እናትየው ሸት የሚል ነበር። እውነትም ደግሞ ልጅ አይሰጥም ራሱን እስካልቻለ ድረስ ትንሽ ልጅ እኔ አይሰጥም። ያው እናት ስትሆን ነው እሱ የሚገባው፣ ልጆች ሲያድጉ ነው የሚገባው እና በቤተሰብ ደረጃ ነው ምንም እንትን አልነበረም። ግን እዚህ ሀገር ግን መንግስት አውቆት ነው። እሺ እንግዲህ በ2008 እና 2009 ያው ቅድም እንደነገርሽኝ ተከታታይ የወንድ ልጅና የሴት ልጅ እናት ሆንሽ። ከዛ በኋላ እስከ 2016 የነበረው ህይወታችሁ እንዴት ነበረ? ምን ይመስል ነበረ? ያንቺ እናትነት፣ የእሱ አባትነት ለልጆቻችሁ እንዴት ነበረ? እውነት ነው አይደለም የምናወራው? እውነት ስናወራው በጣም ጥሩ አባት ነበረ። ዲቮትድ ነው። ልጆቹን በጣም የሚወድ አባት ነበረ። እኔም ያው ልጆች አይደለም ለአይኔ እንኳንም አላምናቸው ልጆቼ። ትምህርት ቤት አድርሻቸው ስመጣ ያው ሰራ ነበር በመካከል ላይ በቃ በጣም እንዴት ብዬ ልንገርህ፣ እንደውም ፓኒክ አታክ በሙሉ ይዞኛል። ለምን ምን አስባለሁ መሰለህ? ልጆቼ ከተወለዱ በኋላ ብሞትስ፣ እኔ ብሞት ልጆቼ እንዴት ነው የሚሆኑት? እኔ በቃ ያ ነገር በጣም ያስጨንቀኝ። ህመም የለኝም፣ በጣም ጤነኛ ሴት ነበርኩ በዛ ዘመን። ግን በቃ እንደዛ አይነት ጭንቀት ነበረብኝ። እኔ ብሞት ይታዩኛል በቃ ልጆቼ እንዴት እንደሚሆኑ ምናምን እና ሌላ ነገር አመጣ በራሴ እና ሁልጊዜ ልክ በቃ ትሞቻለሽ ነገ የተባልኩ ሴት ታውቃለህ። እና አደራህን እኔ አንድ ነገር ብሆን ልጆቹን የሆነ ነገር እስኪደርሱ ድረስ አደራህን፣ እኔም አንተ አንድ ነገር ብትሆን ቤት ውስጥ እንዳላገባ እያልኩኝ ሁሌ እንደዛ እንባባል እለዋለሁ። ከዛ አንቺ ልጅ ምን ሆነሽ ነው ይለኛል። እና እንዴት ብዬ ልንገርህ በቃ በጣም እንትን ሆንኩኝ። እዚህ ሀገር ደግሞ በህይወት የማረሳው ልጅ ይሰርቃል፣ ልጅ ይሰረቃል። እና በአንድ ወቅት ላይ አንጁን የምትባል ልጅ ሰፈር 7 ሰዓት ላይ የተጫወተች የሆነ ሰውዬ ወሰዳት ከረሜላ ነይ ብሎ። ከዛ በመኪና ይዞት ሄደ። የ6 ዓመት ልጅ ነች የመሰከረችው። እና መጨረሻ ልጁ ሰውየው ተያዘ። በቤቱ ሲፈተሽ 1 አጥንት ብቻ ነው የተገኘው የልጅቱ። እና ያ ነገር በጣም ያስጨንቀኝ። አንድ ቀን ከሳሮስን ከትምህርት ቤት ሌሎርን ከነርሰሪ ይዤ እየመጣሁኝ የሆነ ትልቅ መኪና አቆመ። አለፍ አለኝና አቆመ። ከዛ እጄ ይንቀጠቀጣል፣ ሰውነቴ ይንቀጠቀጣል። ነግሬያለሁ እንዳትጠጋኝ፣ 999 ደውያለሁ እንዳትጠጋኝ። ከዛ ሰውየው እጁን ጭንቅላቱ ላይ ያደረገና ኧረ እዚሁ ጋር ነኝ። ከዛ እየበረኩ ያን ያክል እንትን ነበር። እንዴት ይሄ ኦቨር ፕሮቴክቲቭ መሆን ታውቃለህ? የሆነ በቃ ልጆቼን ምንም ነገር
ነገር እኔ እስካለው ድረስ የሚነካቸው ነገር ያለ አይመስለኝም። እንደዚህ አይነት ነበረ እንግዲህ አንቺ በተለያየ ጊዜ የተወሰነ ስራ ሰራ ነበር ብለሽኛል። እሱስ ስራ ይሰራ ነበር አባታቸው? ያ ስራ መስራት እኔ በፊት ምን ይለኛል መሰለ ስራ በእኔ ነው። እኔ አሁን ማንንም ኦፌንድ ማድረግ አልፈልግም፣ ማንንም እንትን ማለት አልፈልግም። እኔ እዚህ ሀገር እንደገባሁኝ ገባው ወረቀት ተሰጥቶኝ 2 ወር አልቆየሁም ወደ ስራ ስገባ። እሱ ደግሞ የተማረ ሰው ነው። እኔ ዩኒቨርሲቲ አልገባሁም፣ ምን አላልኩም፣ እንደማንኛውም ሃይስኩል ጨርሼ የወጣው ሴት ነኝ። እሱ ደግሞ ዩኒቨርሲቲ ብዙ ተምሯል፣ ብዙ የውጭ ድርጅት ሰርቷል። እና አሁን ላይ ሳስበው እሱ አሁን አንድ ስራ ይገባል አገር ቤት እያለ ከዛ ከአንዱ ወደ አንዱ ይቀይራል፣ ከአንዱ ወደ አንዱ ይቀይራል፣ ከአንዱ ወደ አንዱ ይቀይራል። ስራው እንደዛ ነው። ጥሩ ጭንቅላት ያለው ሰው እና በፊት በቃ አይ እኔ እዚህ እንትን አላለኝም፣ እዚህ ሀገር አልሆነልኝም፣ እዚህ እንደዚህ አላለም። በፊት ወረቀት አልነበረው፣ አልተሰጠውም። ወረቀት የተሰጠው በእኔ ነው፣ በልጆቹ ነው። ወረቀት የተሰጠው በእኔና በልጆቹ ነው። አፕላይ አድርጌ የልጆቹ አባት እንደሆነ እዛ ጋር አንድ ትልቅ ነገር ሚሳል አደርግ ልንገር። አፕላይ ያደረኩለት ወረቀት እንዲያገኝ የሚለት ያው ኬዙ ተዘጋግቷል። እሱ እንደነገርኩ መጀመሪያ እሱ ነበረ ተስፋ ያለው፣ የኔ ኬስ ተስፋ የሌለው ነበር። ግን መጨረሻ ላይ ያው እኔ ወረቀት አገኘው፣ ልጆቹ ተወለዱ፣ ወረቀት አልነበረው። ከዛ አፕላይ ያደረኩለት የልጆቼ አባት ነው፣ ባሌ ነው ብዬ አፕላይ ያደረኩኝ። ከዛ በኋላ ምን አደረጉት? እንደውም ምንነቱ ከማትታወቂ ሴት ሰው ጋር ነው የምትኖሪ። እዚህ ሀገር እኮ በስነ ስርዓት ገብቶ አሳይለም የጠየቀ የአሳይለም አይዲ ያለው ሰው እኮ ነው። ግን ምንነቱ ከማይታወቅ ሰው ጋር ነው የምትኖሪ ተባለ። በሰዓቱ ያው ልጆች እያሳደግኩ ነበረ እና የልጆቹ በነፊት ቆመ፣ የቤት ኪራይ አቆሙ፣ ካውንስል ታክስ አቆሙ፣ ሁሉ ነገር ቆመብኝ። ከዛ ሲቲዝን አድቫይስ የሚባል አለ፣ እዛ ሄዳለሁ። እዛ ሲሄድ የሚያወሩልኝ በቃ በሱ ምክንያት እንደሆነ ምናምን ነው እንትን የሚልኝ። ከዛ ባስ ስቶፕ ጋር ቁጭ ብዬ አለቅስና ቤት ስገባ ቤተክርስቲያን እንኳን የለም ታውቃለህ። ሄደህ ገብተህ የምታለቅስበት እዚህ ሀገር ቤት ቢሆን የሆነ ቤተክርስቲያን ገብተህ አልቅሰህ ወጥቶልህ ትገባለህ። እዚህ ሀገር ግን ያ የለም። በቃ ባስ ስቶፕ ላይ ነው ቁጭ ብዬ አልቅሼ እገባለሁ። ስገባ ደግሞ ምንም ነገር እንዳልሆነ፣ ምንም ነገር ደስተኛ እንደሆንኩ፣ ምንም ነገር የእሱም ሞራል ለመጠበቅ እንዲህ ተባልክ ብዬ ላለማለት፣ ሞራሉን እንትን ላለማለት በጣም እጠነቀቅለት ነው። ከዛ በእንደዛ መካከል እያለ ወረቀት ተሰጠ። ወረቀቱ መጣ። ያው ከብዙ ክርክር በኋላ እኔ ብዙ ከተንገላታሁ በኋላ ምናምን፣ ግን በዛ ወቅት ጥሩነቱ ካሽን ሃንድ እሰራ ነበር። የሆኑ በፊት ስራ እየሰራሁኝ እያለ ያው በህጋዊ እየሰራሁኝ እያለ የሚወዱኝ ፋሚሊዎች ነበሩ እና ልክ እኔ እርጉዝ ሆኜ ማተርኒቲ ሊቭ ስወጣ ብዙ ነገር አደረጉልኝ እና ከዛ ከወለድሽ በኋላ ፕሊስ ማታ ስር ይለናል እና ሳሮስን ቤት ትቼ እርጉዝ ነኝ እኔ እየሄድኩኝ ስራ አድራለሁ እና ካሽ ልክ ለኤጀንሲው የሚሰጡኝ የሚከፍሉትን ብር ኤጀንሲው ቆራርጦ ነው አይደለ የሚከፍሉት። እነሱ ግን ልክ ለኤጀንሲ የሚሰጡኝም ብር የሚከፍሉትን ብር ይሰጡኝ ነበር፣ ይከፍሉ ነበር እና ያንን ስለምሰራ ነው ሰርቫይቭ ያደረግን። የቻሪቲ ምግብ ያመጡልናል። ሌሎች ድርጅቶች ደግሞ እኛን የሚደግፉ ነበር። ኦፍኮርስ ልጆቹን
የቻሪቲ ምግብ ይሄ የቆርቆሮ ስጋ የቆርቆሮ እኔ ደግሞ በጣም ጽዩፍ ነኝ በተፈጥሮ እና ያው ኤክስፓየርድ ያደረገ ነው የሚያመጡት። እንግዲህ ያን ያክል ብለን ነበር እና በዛ ሰዓት ማውቃት ልጅ አለች የምትቀርበኝ አታውቅም፣ በምን አይነት ሁኔታ ላይ እንዳለ አታውቅም። ለምን ኢኮኖሚካሊ አልተቸገርኩም። ብቸገርም ችግር የማሳውቅ ሴት አይደለም። ቻል አድርገሽው ነው እና አዎ አሁን ብዙ ጊዜ አንቺ በቃ ድብቅ ነሽ ምናምን ግን ድብቅ መሆን ፈልጌ ሳይሆን አልችልም፣ አላወራም። በቃ ተፈጥሮ የሆነ ነገር እንደዚህ ሆንኩ፣ እንዲህ ተቸገርኩ፣ እንደዚህ አድርጉልኝ፣ እንደዚህ አይነት ነገር ተፈጠረ ብዬ ማውራ ሴት አይደለም እና ያ ደግሞ ከእድገት የሚመጣ ነገር ነው። እሱ ሌላ ጊዜ በግል ማውራት ይሆናል እና ያው ብዙ 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 ተቸገርን። እኔም ስራዬን አላቆምኩም። ቀን ቤት ነኝ። ማታ ማታ አንድ ትንሽ መኪና ነበረችን። መንጃ ፈቃድ ራሱ የለኝም፣ ግን እየነዳሁ ሄጄ ሰርቼ ማታ እመጣለሁ። እንደዛ ነበረ የምለው። ሰዎቹም ጥሩ ሰዎች ነበሩ። ሄጄ እርጉዝ እኮ ነኝ፣ ድርሰት ጉዞ በሙሉ እሰራለሁ። ሁለተኛ ልጄ ግን መንግስት አያውቅም። ያው ካሽን ሃንድ ነው የሚሰጡት። እመጣለሁ፣ በወር ጥሩ ገንዘብ ይሰጡኝ እና አልተቸገርኩም። እንደዚህ ልጆቼ የምላብላ የቤት ኪራይ የምናምን አልከፍልም። ስለማልሰራ ብከፍልም ራሴ ላይ ነው ጣጣ የማመጣው። ከየት መጣ ይመጣል እና ያው እንደዛ አይነት ሁኔታ ነበረ። በዛ መልኩ ወረቀቱን ያገኙት። በጣም በርካታ ሰዎች ምናልባት ይሄን ቪዲዮ ሲያዩ የሚማሩባቸው ነገሮች ይኖራሉ ብዬ አስባለሁ። በተለይ እዚህ ሀገር ያሉ ሰዎች አንዳንድ ጊዜ ከሀገር የወጡ ሰዎችን እንደው በጅምላ በጭፍን ሁሉም ደልቶት የሚኖር ምንም ስቃይ መከራ የሌለበት በቃ የተደላደለ ኑሮ አውሮፓ ሲባል አሜሪካ ሲባል በጣም የተደላደለ ኑሮን ደልቷቸው የሚኖሩ ሆነ ብለው የዘጓቸው ሆነ ብለው ቤተሰብ የማይጠይቁ የሚመስሏቸው በጣም ብዙ ሰዎች አሉ፣ ጥቂት የማይባሉ ሰዎች አሉና ይሄ ትልቅ ማስተማሪያ ነው ብዬ አስባለሁ። ወደ 28/10/2016 በጣም ጥቁሯ የህይወታችሁ ቀን በተለይ እንደዚህ ከጀርባሽ የምመለከታቸው በጣም የሚያምሩ ውብ የሆኑ ልጆቻችሁ የመጨረሻው ቀናቸው ነበር። ምንድነው የሆነው? ምንድነው የተፈጠረው? እስኪ ንገሪኝ።